ኢዘን ረዓኩሙላህ ቀልባችን መስተካከሉ በጣም ትልቅ ዋጋ አለው ትልቅ ጥቅም አለው ለአካሎቻችን መስተካከል ሰበብ ይሆናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ የቀልብን መስተካከል ታላቅነት ሲናገሩ ኢነሁ ላ የስተቂሙ ዲኑ ዐብድን ሐታ የስተቂመ ቀልቡ ይላሉ እነሆ የአንድ ባሪያ ዲኑ የተስተካከለ አላህ እንዳዘዘው መልእክተኛው ዐለይሂ ሰላቱ ወሰላም እንዳዘዙት ቀጥ ያለ ሊሆን አይችልም حتى يستقيم قلبه قلبه استمستكاكل درس على امر الله وامر رسوله صلى الله عليه وسلم بالله تزاز لاي بملكتنيو صلى الله عليه وسلم تزاز لاي قلبه قط እስከሚስተካከል ድረስ ዲኑ ሊስተካከል አይችልም ማለት ነው ቀልቦቻችንን ማስተካከል አለብን ስራዎቻችንን ማስተካከል አለብን ቀልባችን ሲስተካከል ስራችን ያምራል ስራችን ይስተካከላል ቀልባችን ሲበላሽ ስራችንም ይበላሻል بعض الناس አንዳንድ ሰዎች ምን ይላሉ ሁኔታቸው ظاهر الاحوالቸው የተበላሸ ሆኖ የአላህ Subhanahu Wa Ta'ala ትእዛዝ ያመጹ አላህ Subhanahu Wa Ta'ala ፍሩ አላህን አታምጹ ሲባሉ አይ ቀልባችን ንጹህ ነው ይላሉ ቀልባችሁ ንጹህ ቢሆን ኖሮ ስራችሁ ንጹህ ይሆን ነበር ነው የምንላቸው ለእንዲህ አይነት አካላቶች በእንዲህ አይነት ምክንያቶች ራሳችንን መሸወድ ወይም ከሚሸወዱ ሰዎች መሆን የለብንም ጥንቃቄ ማድረግ አለብን ቀልባችን ከተስተካከለ አካልም ይስተካከላል እስላም መልእክተኛው ሰለላሁ ዐለይሂ ወሰለም اذا صلح صلح الجسد كله واذا فسدت فسد الجسد كله ብለው እሷ ከተስተካከለች መላይ ሰውነት ክፍል ይስተካከላል እሷ ከተበላሸች መላይ ሰውነት ክፍል ይበላሻል ማለት ነው ሳይኮንጀል መራቅ አለብን ከወንጀል መራቅ ይኖርብናል ማለት ነው ትንሽ ትልቅ ሳንል ኃጢአቶችን መራቅ አለብን ምክንያቱም ኃጢአቶች ይደንሱ المعصيه تدنس القلب ቀልባችንን ታቆሽሻለች መልእክተኛው ዐለይሂ ሰላቱ ወሰላም በዚህ ዙሪያ ምን ይላሉ اذا عمل العبد معصيه نكتت في قلبه نكته سوداء ይላሉ አንድ ሰው አንዲት ማዕሲያ ወንጀል ሲሰራ سواء كان صغيرة أو كبيرة بقلب لا نكتت في قلبه نكتة سوداء تقر نتب بقلب لا تدرج عليه الصلاة والسلام فإن تاب فكتاب متوبتك هنا ولا الله من ملسك هنا تتطفى لتالجاب تسترز لتالجاب ولا الله توبتك على استغفار كادرجه معناته ነገር ግን ደግሞ ወደ ወንጀል የሚመለስ ከሆነ ኑቂተት ايضا نقطة سوداء ሌላ ጥቁር ነጥብ አሁንም ተደረጋለች ማለት ነው አሁንም ሲደግም እንደዚሁ ጥቁር ነጥብ ቀልቡ ላይ ተደረጋለች በስተመጨረሻ ሙሉ የቀልቡ ክፍል ወይም የልቡ ክፍል ምን ይላል يعني يغيራል ወይም ደግሞ ይጠቁራል ማለት ይደነድናል ማለት ነው طبيعي ይሆናል ይታተማል ከዛም በኋላ فلا يتعظ بالمواعظ የተለያዩ ምክሮች ቢሰጡት ሊመከር አይችልም ማለት ነው بسم الله الرحمن الرحيم الحمد لله رب العالمين ولا عدوان إلا على الظالمين والصلاة والسلام على نبينا محمد وآله وصحبه أجمعين أما بعد فيقول نبينا محمد صلى الله عليه وسلم ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب إخوتي في الله أحييكم بتحية الإسلام السلام عليكم ورحمة الله وبركاته أيها الإخوة الكرام نبينا محمد صلى الله عليه وآله وسلم من العلو ألا وإن في الجسد مضغة أواجنك إلى على حرف تنبيه يمانك يهون حرف النافذ النو نكو نقابلات شهدامتون وإن في الجسد مضغة
በአካል ውስጥ በሰውነት ክፍል ውስጥ አንድ ቁራጭ ስጋ አለች አንድ ሰው በሚያላምጠው ስጋ ቀድር የሆነ ስጋ አለች اذا صلحت እሷ የተስተካከለች ጊዜ صلح الجسد كله አካል ሁሉ ይስተካከላል አይንም ይስተካከላል ጆሮም ይስተካከላል ሁሉ የሰውነት ክፍል ይስተካከላል واذا فسدت እሷ የተበላሸች ጊዜ ደግሞ فسد الجسد كله አካል እንዳለ ይበላሻል አሉ አለይሂ ሰላቱ ወሰለም الا وهي القلب አዋጅ ያቺ ትንሽ የሚያላምጣት ቀድር የሆነችው ስጋ ቀልብ ናት ወይም ደግሞ ልብ ናት አሉ መልእክተኛው አለይሂ ሰላቱ ወሰለም وهذا الحديث أيها الإخوة حفظكم الله حديث عظيم جليل القدر በጣም ትልቅ የሆነ ደረጃው ከፍ ያለ የሆነ ሐዲስ ነው የቀልባችንን ታላቅነት ወሳኝነት እሷ ከተስተካከለች ሁሉ የሰውነት ክፍላችን እንደሚስተካከል እሷ አላህን ከፈራች ሁሉ የሰውነት ክፍላችን አላህን እንደሚፈራ እሷ ከተበላሸች ደግሞ መላው የሰውነት ክፍላችን እንደሚበላሽና አላህ Subhanahu Wa Ta'ala ከመፍራት ይልቅ ወደ ማመጽ እንደሚሄድ የሚያስገነዝብ የሆነ ሐዲስ ነው ማለት ነው ይሄ ቀልብ የሚባለው ወይም ደግሞ ልብ የሚባለው ነገር ለአካላችን አሚር ነው መሪ ነው አንድ መሪ صالحና ሙስተቂም ከሆነ የተስተካከለ ከሆነ የሱ ረዒያዎቹ ወይም ደግሞ እሱ የሚያስተዳድራቸው አካላቶች የተስተካከሉ ሙስተቂሞች ይሆናሉ እሱ በሚፈልገው መልኩ አላህ Subhanahu Wa Ta'ala ባዛቸው መልኩ ይሆናሉ ولكن እሱ የተበላሸ ከሆነ አላህን የሚያምጽ ከሆነ ደግሞ ረዒያዎቹም የተበላሹ ነው የሚሆኑት ወልኢያዙ ቢላህ ስለዚህ ቀልባችንም صالح ከሆነ አላህ Subhanahu Wa Ta'ala የሚፈራ አላህን ፈሪ የሆነ ቀልብ ከሆነ መላ የሰውነት ክፍላችን አላህ Subhanahu Wa Ta'ala ይፈራል አቅጣጫ የሚሰጠው ተውጂህ የሚሰጠው ለማንኛውም ለሸሩ ይሁን ለኸይሩ ቀልባችን ነው ልባችን ነው ልባችን ጥሩ ልብ ሆኖ መልካም ሐሳብ ሆኖ ቀልብ ሆኖ አላህ Subhanahu Wa Ta'ala የሚፈራ ከሆነ አይናችንም አላህን ይፈራል لا ينظر إلا إلى ما أباحه الله سبحانه وتعالى له الله ለሱ ያበቃለት ወደ ሆነ ነገር እንጂ አይመለከትም لا ينظر إلى المحرمات ወደ حرام ነገሮች አይመለከትም لا ينظر إلى الأجنبية بعد ወደ ሆነ ሴት አይመለከትም لا ينظر إلى الأفلام الإباحية ወደ መጥፎ አፍላሞች ወደ ፊልሞች አይመለከትም አላህ Subhanahu Wa Ta'ala ይፈራል ለምን አላህ Subhanahu Wa Ta'ala ቁርአን ላይ ምእመናኖች አይኖቻቸውን ከሐራም እንዲጠብቁ ስላዘዘ ማለት ነው ያ አዩሃ ነብይ قل للمؤمنين يغضوا من أبصارهم አንተ ነብይ ሆይ ለምእመናኖች በላቸው አይኖቻቸውን ይከልክሉ ይላል عن النظر إلى المحرمات حرام ወደ ሆኑ ነገሮች ከመመልከት አይኖቻቸውን ይከልክሉ ይላል እንደዚሁ ልብ አላህን የሚፈራ ከሆነ ነዓም ብልትም ከሐራም ይጠበቃል አላህን ይፈራል لا يعمل الفاحشة صيح نجر يسرى من الزنا واللواط وغير ذلك زموتهم هنا قبر سدوا منهم ديروتهم من العادة السرية وغيرهم أي فسم مع الله سبحانه وتعالى لفراد لمن الله سبحانه وتعالى أينوتشن كهرام بمتبق أزوال بلتوتشن كهرام بمتبق أزوال قال تعالى يا أيها النبي قل للمؤمنين يغضوا من أبصارهم ويحفظوا فروجهم بلتوتشاتهم كحرام يطبقوا አይኖቻቸውን ከሐራም ይከልክሉ كذلك وقل للمؤمنات ለምእመናት ሴቶችን በላቸው ይህ ትእዛዝ ወንዶችን ብቻ አይደለም የሚመለከተው አማኝ የሆኑ ምእመናት ሴቶችንም ይመለከታል ማለት ነው ስለዚህ አማኝ የሆኑ ሴቶችን ብልቶቻቸውን ከሐራም መጠበቅ አይኖቻቸውን ከሐራም መጠበቅ ይገባቸዋል ማለት ነው اذا رعاكم الله ቀልባችን መስተካከሉ በጣም ትልቅ ዋጋ አለው ትልቅ ጥቅም አለው ለአካሎቻችን መስተካከል ሰበብ ይሆናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ የቀልብን መስተካከል ታላቅነት ሲናገሩ ኢነሁ ላ يستقيم دين عبد حتى يستقيم قلبه ይላሉ እነሆ ያንድ ባሪያ ዲኑ የተስተካከለ كما امره الله سبحانه وتعالى وكما امره رسوله صلى الله عليه وسلم الله እንዳዘዘው መልእክተኛው አለይሂ ሰላቱ ወሰለም እንዳዘዙት ቀጥ ያለ ሊሆን አይችልም
حتى يستقيم قلبه قلبه استمستكاكل درس على أمر الله وأمر رسوله صلى الله عليه وسلم بالله تزاز لاي بملكتنه صلى الله عليه وسلم تزاز لاي قلبه قد እስከሚስተካከል ድረስ ዲኑ ሊስተካከል አይችልም ማለት ነው رعاكم الله ስለዚህ ቀልባችን ካልተስተካከለ ዲናችን እስቲቃማ ሊኖረው አይችልም ሊስተካከል አይችልም ማለት ነው ኢዘን ቀልባችንን በማስተካከል ላይ ቀልባችንን በማጠንከር ላይ ቀልባችንን ከነጃሳዎች ተጥሂር በማድረግ ላይ ትልቅ ስራ መስራት ይኖርብናል ማለት ነው إنه لا يستقيم دين عبد حتى يستقيم قلبه ولا يستقيم قلبه حتى يستقيم لسانه قلبه ደግሞ ሊስተካከል አይችልም ምላሱ እስከሚስተካከል ድረስ አላህ Subhanahu Wa Ta'ala ፈርቶ አላህ በሚወደው ነገር እንጂ ወይም በተፈቀደለት ነገር እንጂ የማይናገር እስከሚሆን ድረስ ደግሞ ቀልቡም አይስተካከልም ምላሳችንም በጣም ትልቅ ዋጋ አለው በመልካምም ይሁን በመጥፎ ትልቅ አስተዋጽኦ ነው ያለው ማለት ነው ስለዚህ ምላሳችንንም ከሐራም መጠበቅ አላህ ከማይፈቅዳቸው ነገሮች ከመናገር መጠበቅ ይኖርብናል ማለት ነው ቀልባችን ከተስተካከለ ምላሳችንም ከተስተካከለ ዲናችን ቀጥ ያለ ይሆናል ወይላሂ الحمد والمنه ዲናችን ቀጥ ያለ ከሆነ በዲናችን ላይ ሰባት ካለን ደግሞ አላህ Subhanahu Wa Ta'ala للمستقيمين على دين الله በአላህ ዲን ላይ ቀጥ ላሉ ሰዎች የገባውን ወዕድና ቃል ኪዳን የምናገኝ ይሆናል ማለት ነው إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون الله سبحانه وتعالى من على النزاقتاتشن الله نويانه بملاساتشون በቀልባቸውም የጌታቸውን የአላህ Subhanahu Wa Ta'ala ጌትነት እንደዚሁ ብቸኛ ተመላኪነት መገለጫዎቹን ስሞቹን ሁሉ ተቀብለው በቀልባቸው በመላሳቸው ጌታችን አላህ ነው ያሉ ثم استقاموا ከዛም በዚህ ዲናቸው ላይ ቀጥ ያሉ ሰዎች ለም يقولوا يمنة ولا يسرا ወደ ቀኝም ይሁን ወደ ግራ ያላሉ ቀጥ ብለው በዛው ላይ የተጓዙ ሰዎች ተተነዘሉ عليهم الملائكة መላእክቶች በእነሱ ላይ ይወርዳሉ عند سكرات الموت ሞት በሚቀርብበት ሰዓት ላይ የሞት ስካር ወደ እነሱ የሚመጣበት ሰዓት ላይ መላእክቶች በእነሱ ላይ ይመጣሉ ሊያበስሯቸው አላ ተኻፉ ወደፊት እንቀጣለን ብላችሁ በፍጹም እንዳትፈሩ ለኩም ለምክንያቱም እናንተ አትቀጡም እና ይሏቸዋል ማለት ነው አላ ተኻፉ فيما تستقبلونه من امور الاخره كاخره ጉዳይ ወደፊት በምትጣጡት በሚያጋጥማችሁ ነገር ስጋት አይግባችሁ ولا تحزنوا እንደዚሁ አትዘኑ بما فاتكم من امور الدنيا ከዱንያ ጉዳዮች ባመለጣችሁ ነገር ሳንበላ ሳንጠጣ ሳንደሰት ሳንጠቀም ብላችሁም እንዳትተክዙ لانكم تجدونه في الاخره متوافرا باخره ላይ በጣም ከዱንያ የተሻለ ሆኖ ስለምታገኙት ማለት ነው አንድ ሰው ዱንያ ሀገር ላይ ቢቸገር አኺራ ላይ በዲን ሙስጠቂም ሆኖ እስከሄደ ድረስ ደስተኛ የሆነ ህይወት ይኖራል ወጣት እንደሆነ ሳያረጅ የሚቆይበት ህይወት ደስተኛ እንደሆነ ሳይከፋ የሚቆይበት ህይወት ይኖራል በአኺራ ማለት ነው ولا تحزنوا اتزنوا وابشروا تدستوا بالجنه التي كنتم توعدون ዱንያ ውስጥ ሆናችሁ ስትቀጠሯት በነበረችው ጀነት ተደሰቱ ተበሰሩ ይላቸዋል نحن اولياؤكم في الحياه الدنيا وفي الاخره እኛ እናንተ ወዳጆች ነን በቅርቢቱ ህይወትም በአኺራም እናንተ ወዳጆች ነን ولكم فيها ما تشتهي انفسكم ለእናንተ በጀነት ውስጥ የምትፈልጉት ሁሉ ነፍሶቻችሁ የምትፈልገው ሁሉ አለላችሁ ጀነት ውስጥ የምትፈልገው ነገር ሁሉ ታገኛለህ ولكم فيها ما تدعون በጀነት ውስጥ ለእናንተ አላችሁ እናንተ የምትጠሩት ይጣልን ብላችሁ የምትፈልጉት ሁሉ ለእናንተ አለላችሁ ይባላሉ ማለት ነው ኢዘን በአላህ Subhanahu Wa Ta'ala ላይ استقامة መኖር ቀጥ ማለት له فوائد كثيرة في الدنيا والآخرة የሚያስገኝልን ብዙ ፋይዶች አሉ ለዚህ ደግሞ መሰረቶቹ ሁለት ናቸው استقامة القلب واستقامة اللسان ቀልባችን ቀጥ ማለቱና እንደዚሁ ምላሳችንም ቀጥ ማለቱ ነው መልእክተኛው አለይሂ ሰላቱ ወሰለም በእነ ሐዲሳቸው ላይ ቀልባችንን
ልናጠሃራ እንደሚገባና ቀልባችንን በማስተካከል ላይ ያላሰለሰ ጥረት እንድናደርግ እንደሚያስፈልገን ሲናገሩ إن الله لا ينظر إلى صوركم ولكن ينظر إلى قلوبكم وأعمالكم ይላሉ መልእክተኛው عليه الصلاة والسلام الله አይመለከትም إن الله لا ينظر الله አይመለከትም إلى صوركم ወደ ቅርጾቻችሁ አይመለከትም الله سبحانه وتعالى ولا إلى أجسامكم ወደ አካሎቻችሁም አይመለከትም ያንዱ ረጅም ነው አንዱ አጭር ነው አንዱ ቀይ ነው አንዱ ጥቁር ነው الله سبحانه وتعالى لا ينظر إلى هذه الأشياء ወደ እነዚህ ነገሮች አይመለከትም بمعنى በእነዚህ ነገሮች አይመነዳችሁም አይቀጣችሁም ወደሱ አያቀርባችሁም አይርቃችሁም الله سبحانه وتعالى ዘንድ ሁሉም እኩል ነው ጥቁር ቀይ ስለሆነ الله ዘንድ ከጥቁሩ የሚሻልበት ሁኔታ የለም ረጅም ስለሆነ ከአጭሩ የሚሻልበት አጭር ስለሆነ ከረጅሙ ሰውነቱ የሰፋ ስለሆነ ከቀጠነው ሰው የሚሻልበት ነገር የለም الله سبحانه وتعالى በእነዚህ ነገሮች ثوابም የሚሰጥ እንደዚህ ለቅጣትም የሚዳርግ አይደለም سبحانه وتعالى እሱ ነው የፈጠረንና ማለት ነው ወደ እነዚህ ነገሮች አይመለከትም ولكن ነገር ግን አሉ መልእክተኛው عليه الصلاه والسلام ينظر يملكታል الى قلوبكم ወደ ልቦናዎቻችሁ ይመለከታል ስለዚህ ቀልቦቻችሁን አጣህሩ ነው طهروا قلوبكم من نجاسات الشبهات والشهوات ከሽቡሃቶችና ከሸሃዋት ቆሻሻዎች አጣህሩ አጽዱ ማለት ምክንያቱም አላህ Subhanahu ወደ ቀልባችሁ ነው የሚመለከተው ወአዕማሊኩም በሁለተኛ ደረጃ ወደ ስራዎቻችሁ አሉ ስለዚህ አላህ Subhanahu Wa Ta'ala ከባሪያዎቹ የሚመለከተው بمعنى ባሪያዎቹን በመንዳትም ይሁን እንደዚሁ በመጣት የሚመለከተው ወዴት ነው ወደ ቀልባቸውና እንደዚሁ ወደ ስራዎቻቸው ነው ማለት ነው ስለዚህ ቀልቦቻችንን ማስተካከል አለብን ስራዎቻችንን ማስተካከል አለብን ቀልባችን ሲስተካከል ስራችን ያምራል ስራችን ይስተካከላል ቀልባችን ሲበላሽ ስራችንም ይበላሻል بعض الناس አንዳንድ ሰዎች ምን ይላሉ ሁኔታቸው ظاهر الاحوالቸው የተበላሸ ሆኖ የአላህ Subhanahu Wa Ta'ala ትእዛዝ ያመጹ አላህ የከለከላቸው ነገር ላይ እየተከለከሉ አላህ Subhanahu Wa Ta'ala ፍሩ አላህን አታምጹ ሲባሉ አይ ቀልባችን ንጹህ ነው ይላሉ ቀልባችሁ ንጹህ ቢሆን ኖሮ ስራችሁ ንጹህ ይሆን ነበር ነው የምንላቸው ለእንዲህ አይነት አካላቶች በእንዲህ አይነት ምክንያቶች ራሳችንን መሸወድ ወይም ከሚሸውዱ ሰዎች መሆን የለብንም ጥንቃቄ ማድረግ አለብን ቀልባችን ከተስተካከለ አካልም ይስተካከላል በመጀመሪያ ሐዲስ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም اذا صلح صلح الجسد كله واذا فسدت فسد الجسد كله ብለው እሷ ከተስተካከለች መላይ ሰውነት ክፍል ይስተካከላል እሷ ከተበላሸች መላይ ሰውነት ክፍል ይበላሻል ማለት ነው ስለዚህ ያንድ ሰው አካሉ መበላሸቱ بمعنى በጀዋሪሆቹ ወይም በአካላቶቹ አላህ የከለከላቸውን ነገሮች መፈጸሙ ወይ ከዋጅባቶች መራቁ ቀልቡ ሙስተቂም ያላደለ መሆኑን ያመለክታል ማለት ነው ስለዚህ እንዳይሆን አላህ Subhanahu Wa Ta'ala ቀልባችንን ንጹህ ሆኖ ማየት አለበት ስራዎቻችንን ንጹህ ሆነው ማየት አለበት ማለት ነው ስለዚህ ቀልባችንን ተጥሂር ማድረግ ማጽዳት ይኖርብናል ቀልባችንን የምናጸዳው ከሁለት አይነት ቆሻሻዎች ነው የመጀመሪያው ቆሻሻ ነጃሰቱ አሽቡሃት የሽቡሃቶች ነጃሳዎች ናቸው ሽቡሃቶች ብጅታና ማደናገሪያዎች እነዚህ ሶስት ናቸው ይላሉ ዑለማዎች ነጃሰቱ ሽርክ የመጀመሪያው የሽርክ ነጃሳ ነው ከሽርክ ነጃሳ ቀልብህን ተጥሂር ማድረግ ማጽዳት ይኖርብሃል በአላህ Subhanahu Wa Ta'ala ላይ ከማጋራት ካላህ ውጭ ያሉ አካላቶች ይጠቅሙኛል ይጎዱኛል ከነሱ ጥቅም ጉዳት አገኛለሁ የሚልን ከማሰብ በልብ ኢዕቲቃድ ከማድረግ ልብህን ማጥራት አለብህ ማለት ነው ሁለተኛው ደግሞ ወነጃሰቱ አልቢድዓ ነው የቢድዓ ነጃሳ ከቢድዓ ነጃሳም እንደዚሁ ቀልብህን ምን ማድረግ አለብህ ጥርት ማድረግ ይኖርብሃል ማለት ነው ቢድዓ ማለት ሁላችንም እንደምናውቀው ሁሉ ما احدث في دين الله سبحانه وتعالى በአላህ ዲን ላይ የተፈበረከ የተጨመረ ሁሉ በኪታብም ሆነ በሱና አስልና መሰረት ሳይኖረው ማለት ነው ስለዚህ ከዚህ ማጥራት
ይኖርብናል ማለት ነው እንደዚሁ ሶስተኛው ነጃሰቱ አልማዕሲያ የማዕሲያና የወንጀል ቆሻሻ ነው ማለት ነው ወንጀልም ቀልባችንን የሚያደበዝዝ የሆነ ቀልባችንን የሚያሳድፍና የሚያቆሽሽ የሆነ ቆሻሻ ነው ከወንጀል መራቅ አለብን ከወንጀል መራቅ ይኖርብናል ማለት ነው ትንሽ ትልቅ ሳንል ኃጢአቶችን መራቅ አለብን ምክንያቱም ኃጢአቶች ይደንሱ المعصيه تدنس القلب ቀልባችንን ታቆሽሻለች መልእክተኛው አለይሂ ሰላቱ ወሰለም በዚህ ዙሪያ ምን ይላሉ اذا عمل العبد معصيه نكتت في قلبه نكته سوداء الى عند سو عندت معصيه وانجل سيسرا سواء كان صغيره او كبيره بقلبه لا نكتت في قلبه نكته سوداء ጥቁር ነጥብ በቀልቡ ላይ ትደረጋለች አሉ አለይሂ ሰላቱ ወሰለም فإن تاب فكت የሚተውበት ከሆነ ወደ አላህ የሚመለስ ከሆነ ትጠፋለታለች አሉ ትሰረዝለታለች አሉ ወደ አላህ ተውበት ካደረገ እስትግፋር ካደረገ ማለት ነው ነገር ግን ደግሞ ወደ ወንጀል የሚመለስ ከሆነ ኑቂተት ايضا نكته سوداء ሌላ ጥቁር ነጥብ አሁንም ትደረጋለች ማለት ነው አሁንም ሲደግም እንደዚሁ ጥቁር ነጥብ ቀልቡ ላይ ትደረጋለች በስተመጨረሻ ሙሉ የቀልቡ ክፍል ወይም የልቡ ክፍል ምን ይላል يعني يغيرال ወይም ደግሞ ይጠቁራል ማለት ይደነድናል ማለት ነው طبيعي ይሆናል ይታተማል ከዛም በኋላ فلا يتعظ بالمواعظ የተለያዩ ምክሮች ቢሰጡት ሊመከር አይችልም ማለት ነው قال تعالى كلا بل ران على قلوبهم ما كانوا يكسبون በቀልቦቻቸው ላይ ሲሰሩት ሲፈጽሙት የነበረው ኃጢአት ደነደነባቸው ደፈደፈባቸው ኢላ አላህ Subhanahu Wa Ta'ala አረይን ይሆናል ማለት ነው ይደነደናል ቀልቡ ከዛም በኋላ ምንም የሚሰማው ነገር አይኖርም وفي حادث آخر መልእክተኛው عليه الصلاة والسلام ወንጀል ቀልባችንን እንደሚያጠቁርና እንደሚያደበዝዝ ብሎም እንደሚያዘጋው ሲናገሩ من ترك 3 جمعات 3 جمعዎችን ያለ ምንም ዑذር ሸርዓዊ ምክንያት ሳይኖረው صلاه الجمعه 3 صلاه الجمعه يتوسو طبع الله قلبه الله سبحانه وتعالى قلبون ያሽግበታል عليه الصلاه والسلام ቀልቡ ከታሸገ ደግሞ ምንም አይነት መዋዕዞችና ምክሮችን ሊቀበል አይችልም ቢሰማም በአንድ ጆሮ ሰምቶ በአንድ ጆሮ ያፈሳዋል ማለት ነው ስለዚህ ወደዛ ሁኔታ ላይ ላለመድረስ ምን ማድረግ ይኖርብናል ቀልባችንን የሚያጠቁሩ ከሆኑ ነገሮች ከማዓሲዎች ከወንጀል ከኃጢአቶች ማራቅ ይኖርብናል ማለት ነው يعني لابد من ان نصلح قلوبنا ونطهر قلوبنا من النجاسات ቀልቦቻችንን ከማስተካከል ምንም አማራጭ የሌለው ጉዳይ ነው ቀልባችንን ማስተካከል ግዴታ የሆነ ጉዳይ ነው ቀልባችን ሲስተካከል ነው የአላህ Subhanahu Wa Ta'ala ኑር የአላህ ብርሃን من العلم والعمل ወደ ቀልባችን ሊመጣ የሚችለው ማለት ነው ነገር ግን አላህ Subhanahu Wa Ta'ala የማንፈራ ከሆነ በማዕና ቀልባችን የሚጠቁር ከሆነና ከአላህ Subhanahu Wa Ta'ala ፍራቻ የራቀ ቀልብ ከሆነ ንጹህ ያልሆነ ቀልብ ከሆነ ወደ ቀልባችን የሚደርስ ምንም አይነት የአላህ ኑርና ብርሃን አይኖርም ማለት ነው ለዚህም ለዕልም አንዱ መሰረት አንድ ሰው ዕልም ለማግኘት ለሐያዘቲ العلم ማለት ነው ዕልምን ለመሰብሰብ ሸሪዓዊ የሆነ ዕውቀት علم الكتاب وعلم السنه ለመሰብሰብ መጀመሪያ መስራት ያለበት ነገር ምንድነው ተጥሂር الوعاء الذي هو وعاء العلم የዕልም መቋጠሪያ የሆነውን የዕልም መካዝና የሆነውን ቀልብና ልብን ማጥራት ይኖርበታል መጀመሪያ ቀልቡ ዝግ ሆኖ ወይም በተለያዩ ነገሮች ተጨናንቆ ዕልም ወደሱ ሊመጣ አይችልም ማለት ነው ለዚህም ነው ሰህል ኢብኑ አብዱላህ አቱስተሪ رحمه الله تعالى من يلالو حرام على قلب أن يدخله النور وفيه شيء مما يكرهه الله عز وجل يلالو حرام على قلب يلالو باند قلب لاي حرام نو ارمنو يلال ان يدخله النور برهان ودسو ليغبا اي نور الله سبحانه وتعالى يا الله نور يا الله برهان علم ودسو ممطاتو حرامنا يتكلكل نوار وفيه بسوس شيء عندك ነገር ያለ ሆኖ مما يكرهه الله عز وجل الله عز وجل ከሚጠላቸው ነገሮች ቀልብ ውስጥ ያለ ሆኖ من الشرك والبدعه والمعاصي ማለት በቀልብ ውስጥ ያለ ሆኖ علم ወደሱ መድረሱ حرامና የተከለከለ ነው ይላል ስለዚህ ቀልባችንን ተጥሂር ማድረግ አለብን ማጽዳት አለብን
الله سبحانه وتعالى قرآن لا سأصرف عن آياتي الذين يتكبرون في الأرض كان آياتوج أنكاسوج النظام بمدر الله يمكراروتن سوج مالتن أونتن ما يكبلوتن سوجن زق أدرقاو أبسسو من ملكة سوج أقداتو اللهم يلا من مالتنا أقداتو اللهم مالت أي أمنعهم فهم القرآن قرآن مجنزبا قرآن مرداتن أكلكلاتو اللهم قرآن لكارو يشلالو ربما حفاظوش لهون يشلالو قرآن بسوق زي آلاف المرات لكارو يشلالو ولكن الله سبحانه وتعالى يمنعهم من التدبر والتفكر بما فيه وسطوا له نجر كما استنتن كما استوال الله من يجعل عندهونه بمن يجازز عندهونه كمن يكلكل عندهونه مرداتن ينفقاቸዋል ማለት ይሄ ደግሞ ዋናው የቁርአኑ ዓላማ ነው كتاب مبارك أنزلناه إليك ليدبروا آياته ولعلهم يتفكرون ስለዚህ ቁርአን የወረደው ለምንድነው ሰዎች እንዲያስተነትኑት እንዲገነዘቡት ውስጥ ያለው ነገር ምንድነው የሚለውን ተገንዝበው ወደ ተግባር እንዲገቡ ነው قبل التدبر والتفكر كما استنتن كما استوال بفيت ደግሞ በቁርአን መስራት የሚባለው ነገር የማይከጀል ነገር አንድ ሰው ሊሰራም ይችላል በሚያውቀው ነገር በተረዳው ነገር ለዚህም ነው አላህ Subhanahu Wa Ta'ala أفلا يتدبرون القرآن قرآن ያስተንትኑ ولو كان من عندي غير الله قال له وجه كالو أكالاتو زند بهن نروكو لوجدوا فيه اختلافا كثيرا بوسطو بدأم بزو ملايتن يملكت ويم دمو ያገኙ ነበር ይላል ነገር ግን ከአላህ Subhanahu Wa Ta'ala በኩል ስለሆነ ከአላህ የሚመጣ ነገር ላይ ተናቀብ አንዱ ሌላውን የሚያፈርስ የሚጋጭ አይሆንም ምናልባትም የተገጫጨ ከመሰለ ያንተ አቅልና ያንተ አእምሮ ነው የተገጫጨው ማለት ነው የምታስማማበትን መንገድ ዑለማዎች አስቀምጠዋል ትፈልጋል በኢላም የቁርአን አያ ላይ አፈላ ይደበሩ القول ام على قلوب اقفالها ይሄንን ንግግር አያስተነቱንም ምን ወይስ ቀልቦቻቸው ላይ ቁልፎቹ አሉ ተዘግቶባቸዋል ኢላ አላህ Subhanahu Wa Ta'ala ስለዚህ ቁርአን ማስተንተን አስፈላጊ ነገር ነው ግን ይሄንን ሊወፈቅና ሊገጠም የሚችለው ነዓም ቀልቡን አላህ Subhanahu Wa Ta'ala ከሚጠላው ነገር ያራቀና እንደዚሁ ያጸዳ ሰው ነው ማለት ነው ስለዚህ ቀልባችንን ጽድት ማድረግ ተጥሂር ማድረግ ያስፈልጋል አላህ Subhanahu Wa Ta'ala ነብያችንን አለይሂ ሰላቱ ወሰለም አመረሁ أن يطهر قلبه قلباتهم እንዲያጸዱ من النجاسات ከተለያዩ ቆሻሻዎች ቀልባቸውን እንዲያጸዱ አዟቸዋል قال تعالى يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر أنت لبسهن درربه يتنيهو نبي هوي كما دنقطعቸው አኳያ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል አለይሂ ሰላቱ ወሰላም በተፈጠረበት ሁኔታ ሆነው ስላዩት ደንግጠው ደስቲሩን يعني ከአከናንቡኝ ሸፍኑ በማለት ተሸፋፍነው ተኝተው ነበር ከዛ አላህ Subhanahu Wa Ta'ala በጅብሪል በኩል ወህይ ያመጣላቸው አዩሃ المدثر قم فأنذر ተነሳና ህዝቦችህን አስጠንቅቃቸው من عذاب الله سبحانه وتعالى ካላህ ቅጣት በሽርካቸው ላይ በክህደታቸው ላይ የሚሄዱ ከሆነ وربك فكبر جيتهنم علق أي عظيمه بالتوحيد جيتهن ببتشينت مملك بمجازات عليكو الله سبحانه وتعالى ببتشينت مجازات هو تعظيم الله سبحانه وتعالى الله مالك السنة نجر جنب الله ما جارت ما شارك دقمو يي الله سبحانه وتعالى قدر على موك الله على ما كبر على مالك مالتهن وربك فكبر وثيابك فطهر እዚህ ላይ ልብስህን አጽዳ የሚለው የተለያዩ ተፋሲሮች አሉ ከተፋሲሮቹ አንዱ አይ ወቀልበከ طهر ቀልብህን አጽዳ ማለት ስለዚህ ቀልብን በማጽዳት አላህ Subhanahu Wa Ta'ala መልእክተኛውን አለይሂ ሰላቱ ወሰላም አዟቸዋል ስለዚህ እሳቸው የታዘዙበት ነገር እኛም ደግሞ በሱ ሚንባቢ አውላ ወህራ የታዘዝንበት የሆነ ጉዳይ ነው ስለዚህ ቀልባችንን ከተለያዩ ቆሻሻዎቹ ማጽዳት ተንቂህ ማድረግ ይኖርብናል ማለት ነው እና حفظكم ለቀልባችን መጥራት በጣም አስፈላጊ ከሆኑት ነገሮች አንዱና የመጀመሪያው ከመዓሲዎች ከወንጀሎች መራቅ ነው ከወንጀሎች ምን ከሆነ ቀልባችን ኢንሻአላሁ ተዓላ ያ ገይን የሚባለው ነገር
መደፍደፍ የሚባለው ነገር የሚያጋጥመን ከመሆን ትጠበቃለች ማለት ነው። በሁለተኛ ደረጃ ደግሞ ኢኽላስ አንያ ንያችንን ጥርት ማድረግ የሆነ ዒባዳ ስንሰራ አምልኮ ስንሰራ ሶላት ሊሆን ይችላል ዚክር ሊሆን ይችላል ቲላወተል ቁርአን ሊሆን ይችላል በመልካም ማዘዝ ከመጥፎ መከልከል ሊሆን ይችላል لابد من أن نخلص نيتنا فيه لله سبحانه وتعالى نياتنا لله ترت ما درج علبه نياتنا لله ترت ما نادرجو كهنا ياسر تقباينت لنورو አይችልም ማለት ሱፊያን الثوري رحمه الله تعالى ይህ ጉዳይ በጣም አሳሳቢ መሆኑን ሲናገሩ ما عالجت شيئا أشد علي من نيتي لأنها تتقلب علي ይላል ما عالجت شيئا አንዳችንም ነገር አልታገልኩም ይላል አሸደ علي በኔ ላይ የበረታን ነገር من نيتي ከንያዬ የበለጠን አልታገልኩም ንያዬ በጣም አታግሎኛል ነው لأنها تتقلب علي ምክንያቱም እሷ በኔ ላይ ትገለባበጥብኛለች አሉ ንያ ማለት ነው ስለዚህ ንያህን ኢኽላስ ማድረግ ማጥራት ይሄ አንዱ ልብህን ከምታጠራበት ነገር ነው ቀልብ ተብሎ የተጠራ ወስም የልቀልቡ ቀልበን لتقلبه ስለሚገለባበጥም ቀልብ ይገለባበታል አንዴ ወደ ኸይር አንዴ ወደ ሸር ማለት አላህ Subhanahu Wa Ta'ala يثبت قلوبنا على دين በዲኑ ላይ ቀልባችንን ቀጥ ያደርግልን ያጽናልን በአንድ ወቅት መልእክተኛው አለይሂ ሰላቱ ወሰላም اللهم يا مقلب القلوب ثبت قلبي على دينك አንተ ልቦችን አገለባባጭ ይሁን ካምላክ ቀልቤን በዲንህ ላይ አጽናልኝ የሚለውን ዱዓ ሲያደርጉ ኡሙል ሙእሚኒን ኡሙ ሰለማ ረዲየላሁ ተዓላ عنها ለነብዩ ሰለላሁ ዐለይሂ ወሰለም ምን አለቻቸው ቀልብ ይገለባበጣልና አለቻቸው ከዛ መልእክተኛው ሰለላሁ ዐለይሂ ወሰለም ነዓም ወሃ ሲፈላ ላየሽም አላት አይቻለሁ አለች ልክ እንደዛ ቀልብ ይገለባበጣል يعني كلنا نعرف وها እንዴት እንደሚፈላ ማለት ነው እንዴት እንደሚፍለከለክ ከዛሊክ ቀልባችንም እንደዛ ይገለባበጣል ማለት ነው ወደ ተለያዩ አቅጣጫዎች ስለዚህ አላህ Subhanahu Wa Ta'ala ቀልባችንም በሐቅ ላይ በዲን ላይ እንዲያጸናልን ዱዓ ማድረግ ይኖርብናል ማለት ነው ሌላው ቀልባችንን ተጥሂር ለማድረግ የሚረዳን ነገር ዚክሩላህ ነው አላህ Subhanahu Wa Ta'ala ማስታወስ የተለያዩ ዚክሮች አሉ አዝካር ሙቀየዳ የተገደቡ ዚክሮች ይሄው በሶላት ሩኩዕ ሱጁድ ላይ ከሶላት በኋላ በተለያዩ አጋጣሚዎች ሙቀየድ የሆኑ ዚክሮች አሉ ሙጥለቃ የሆኑ ልቅ የሆኑ በቁጥርም በቦታም ያልተገደቡ ዚክሮችም አሉ ስለዚህ እነሱን በቻል ነው ወደ መንገድ እየሄድክ ሊሆን ይችላል ሱቅ ሆነህ ሊሆን ይችላል ስራ ቦታ ሆነህ ሊሆን ይችላል ዚክር ሰው ከሚሰራው በጣም ቀላል የሆነ ስራ ማለት ዚክር ነው ወላኪን ለኛ ይከብደናል ስለዚህ ዚክር ምናበዛ ከሆነ ቀልባችን ንጹህ ይሆናል ማለት ነው ቀልባችን ይወለውልናል ያጸዳልናል ቀልባችን ጠራ ማለት ደግሞ አጠቃላይ ሰውነት ክፍሎቻችን አላህ Subhanahu Wa Ta'ala እንዲፈሩ እስቲቃማ እንዲያገኙ ቀጥ እንዲሉ ያደርጋቸዋል ማለት ነው اذا ايها الاخوه لابد من اصلاح القلوب وتطهير القلوب ቀልቦችን ከማጽዳት ምንም ጥርጥር የለም አላህ Subhanahu Wa Ta'ala ስንገናኝ የሚጠቅመን طاهر የሆነ صالح የሆነ ቀልብ ይዞ መገናኘት ነው يوم لا ينفع مال ولا بنون الا من اتى الله بقلب سليم የዛን ዕለት لا ينفع مال ገንዘብ ሊጠቅም አይችልም ولا بنون ልጆችም ሊጠቅሙ አይችሉም ማለት الا من اتى الله بقلب سليم الله سبحانه وتعالى የመጣ ሰው እንጂ بقلب سليم يعني بقلب طاهر من الشرك وغيره كشركم يهون ከሌሎቹ ከቀልብ ነጃሳዎች ጥርት ያለ በሆነ ልብ አላህ Subhanahu Wa Ta'ala የመጣ አካል ሲቀር የዛን ጊዜ ገንዘቡም ይሁን ልጆችም ይሁን አይጠቅም ስለዚህ የዛን ዕለት ተጠቃሚዎች እንድንሆን طاهر የሆነ ቀልብ ይዘን አላህ Subhanahu Wa Ta'ala እንድንገናኝ ቀልባችን በማጥራት ላይ ንጹህ በማድረግ ላይ ትኩረት ማድረግ ይኖርብናል اللهم طهر قلوبنا وزكها أنت خير من زكاها أنت وليها ومولاها اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت اللهم يا مصرف القلوب صرف قلوبنا على طاعتك اللهم يا مقلب القلوب ثبت قلوبنا على طاعتك هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه